በተለይ በአሜሪካ አዲሱ ሕግ ከሰሞኑ በርካታ ኢትዮጵያውያን ስጋት ገብቷቸዋል። እገዳው የማይመለከታቸው እነማን ናቸው? እገዳው እነማንንስ ይመለከታል? በተለይ በአሜሪካን ሀገር ስለሚኖሩ ኢትዮጵያውያን የተለያየ ጉዳዮች ሲነሳ ቆይቷል። ከዌልፌር ጋር ተጠቃሚነት እንዲሁም ደግሞ ከ75 ሀገራት እገዳ ጋር ተያይዞ በዚህ ጉዳይ ያዘጋጀነው ዘገባ ይኖረናል። የሕግ ባለሙያው የሰጡትን አስተያየት ወደ እናንተ ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በተለይ ይህ እገዳ እነማንን ይመለከታል? እገዳውን ደግሞ በተመለከተ ሂደት ላይ ያሉ ሰዎችስ ምን ይሆናል ዕጣ ፈንታቸው የሚለውን ጉዳይ እናነሳለን። እንግዲህ ስለ ጉዳዩ አንስተን ከእናንተ ጋር እንቆያለን። የሕግ ጠበቃ ባለሙያ ዶክተር ቃላብ እንደገለጹት ይህን ዘገባ ወደ እናንተ እናደርሰዋለን። በተለይ እገዳው የማይመለከታቸው እነማንን ነው የሚመለከተው እነማንን ነው የሚለው ላይ ትኩረት እናደርጋለን። ይህ ውሳኔ በውጭ ሀገር ሆነው የቋሚ ነዋሪነት ቪዛ ሂደታቸውን በሚከታተሉ በርካታ ኢትዮጵያውያን ላይ ቀጥታ ተጽዕኖ እንደሚያሳርፍ የሚታመን ነው። በርካታ ኢትዮጵያውያን በአሜሪካን ሀገር ይኖራሉ። በተለያየ የአሜሪካ ግዛቶች ላይም እየኖሩ እንደሚገኙ ይታወቃልና ከዚህ ጋር በተያያዘ ለኢትዮጵያውያን ጠቀም ያለ መረጃ ይሰጣል ብለን እናስባለን። በተለይ ደግሞ በተለያየ ሀገራት የሚኖሩ እንዲሁም ደግሞ ቤተሰቦቻቸውን ወደ አሜሪካ መውሰድ የሚፈልጉ ኢትዮጵያውያን አሉ። የሕግ ባለሙያው ዶክተር ቃላብ እንደገለጹት ከሆነ ውሳኔው በተለይ ከቤተሰብ ጥየቃና ከስራ ጋር በተያያዘ መንገድ ቪዛውን በመጠባበቅ ላይ ያሉ ሰዎች ወይም ዜጎቻችን ላይ ተግባራዊ ይሆናል ብለዋል። የሕግ ባለሙያው እንደገለጹት ያም ሆኖ ገና ለቤተሰብ የስደተኝነት ቪዛ ያመለከቱ ሰዎች ወይም የማመልከቱ ሂደት ላይ ያሉ ሰዎች ወይም የጀመሩ ሰዎች ሂደታቸው የሚታየው በስደተኞች ጉዳይ ቢሮ ስለሆነ እናም ይሄ እገዳ ስለማይመለከታቸው ማመልከቻቸውን መቀጠል እንደሚችሉ ይገልጻሉ ባለሙያው። ስለዚህ የቪዛ ሂደታችሁ ፕሮሰስ ላይ ያለ ሰዎች ወይም ደግሞ ለቤተሰብ የስደተኝነት ቪዛ ያመለከታችሁ ሰዎች የማመልከቱ ሂደት የጀመራችሁ ሰዎች ሂደቱ የሚታየው በስደተኞች ጉዳይ ቢሮ ስለሆነ ይህ እገዳም ስለማይመለከታችሁ ማመልከቻችሁን መቀጠል እንደምትችሉ ነው መረጃው የሚገልጸው። የሕግ ባለሙያው እንደገለጹት በዋናነት ጉዳያችሁ ከስደተኞች ጉዳይ ቢሮ ጸድቆ ወደ ኤምባሲ ወይም ወደ ብሔራዊ የቪዛ ማዕከል የተላከ ሰዎች በተለይ እዚህ መመሪያ ዋና ትኩረት መሆናቸውን ዶክተር ቃላብ ይጠቅሳሉ። እንግዲህ በሌላ በኩል ለጉብኝት፣ ቱሪስት ቪዛ፣ ለሕክምና፣ ለትምህርትና ለንግድ ጉዳይ የሚሄዱ ተጓዦች እገዳ አይመለከታቸውም። በአሜሪካ ውስጥ በቋሚነት ግሪን ካርድ ባለቤት ሆነው እየኖሩ ያሉ ኢትዮጵያውያን እነዚህ እገዳዎች አይመለከቷቸውም፣ ነፃ ናቸው ከነዚህ ሁሉ እገዳዎችና ዶክተር ቃላብ ካሳይ ጠበቃው እንደሚሉት ከሆነ እሳቸው እንዳሉት ይኸው እገዳ የሀገራትን ሕዝብ በጅምላ የሀገር ሸክም ብሎ በመሰየሙ በአድሏዊነትና የውጭ ጉዳይ ሚኒስትር ከሰጠው ስልጣን በላይ የሆነ እርምጃ ነው በሚል ተከሶ ወደ ፍርድ ቤት የሚያመራበት እድል ሰፊ እንደሆነ ይገልጻሉ። በተለይ ደግሞ በርካታ ኢትዮጵያውያን በርካታ የሀገራችን ሰዎች በዚህ ጉዳይ ላይ እንግዲህ የአሜሪካ ጉዞ እገዳም በሰነዱ ላይ በርካታ የዜጎች ማንነት መለየት የሚያስችል አስተማማኝ ሰነዶች ለማቅረብ እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መመሪያ መሰረት 75 ሀገራት መታገዳቸው ይታወቃል። ከዚህ እገዳ ጋር ተያይዞ ደግሞ በርካታ ወደ አሜሪካ ለመሄድ የሚያስቡ ወይም ደግሞ አሜሪካ ሆኖ ቤተሰቦቻቸውን ወደ አሜሪካ ለመውሰድ የሚያስቡ በርካታ ኢትዮጵያውያን አሉና እንግዲህ እነዚህ ሂደቶች በሂደት ላይ ናቸው። ገና የተወሰነ ነገር የለም። እስካሁን ድረስ ገና ጉዳዩ በንጥልጥል ነው ያለውና እስከዛ ድረስ ግን በዚህ ውሳኔ መሰረት ተግባራዊ መሆን የጀመሩ ሂደቱ የተስተጓጎለባቸው ሰዎች ግራ ሳይጋቡ በተጨባጭ የሕግ ምክርና በተረጋገጠ መረጃ ላይ ብቻ እንዲመሰረቱ ጠይቀዋልና እንግዲህ የአሜሪካ አዲሱ ሕግ ወይም የትራምፕ አስተዳደር አዳዲሶቹ ሕጎች ግራ አጋቢና አሻሚ ናቸው። ስለዚህ ነገሩ ላይ በደንብ ይሄ ነው ብሎ መደምደም ባይቻልም በርካታ የሕግ ባለሙያዎች ስላሉ የእነሱን ሀሳብና አስተያየት በደንብ መከታተል ያስፈልጋል። ደግሞ የትራምፕ አስተዳደር አዲስ የኢሚግሬሽን ቪዛ እገዳ መጣሉን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ከቀናት በኋላ ተግባራዊ የሆነና ኢትዮጵያን ጨምሮ 75 ሀገራትን የሚመለከት አዲስ የኢሚግሬሽን ቪዛ እገዳ መጣሉን በይፋ አስታውቋል። ይህ ውሳኔ በቪዛ አሰጣጥ ሂደት ላይ ከፍተኛ ለውጦችን ያስከትላል። ወደ አሜሪካ ከቤተሰብ ጥየቃና ከስራ ጋር በተያያዘ የሚከተሉት ለውጦችን ያስከትላል። አሜሪካ ከቤተሰብ ጥያቄና ከስራ ጋር በተያያዘ መንገድ የቋሚ መኖሪያ ቪዛቸውን በመጠባበቅ ላይ ያሉ ዜጎች
ዋና ኢላማ የሆኑ ሲሆን ዋናው ምክንያት ደግሞ በሀገሪቷ ላይ የኢኮኖሚ ጫና ፈጥሯል የሚል ነው። በርካቶች የአሜሪካን ኢኮኖሚ ሀብት ዌልፌር ይሻማሉ። ይህም ደግሞ ለአሜሪካ ዜጎች ጥሩ አይደለም የሚል ነው። የኢኮኖሚ ጠገኝነቱን ለማራቅ አሜሪካ ውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ መሰረት ከጥር 13 ቀን 2018 ዓ.ም ጀምሮ በእነዚህ 75 ሀገራት ላይ የስደተኞች ቪዛ አሰጣጥ ላልተወሰነ ጊዜ ይቆማል ተብሎ ነበረ። የዚህ ውሳኔ ምክንያት ዋነኛ ዓላማው ወደ አሜሪካ በቋሚነት ለመኖር የሚመጡ ስደተኞች በአገሪቱ ላይ የኢኮኖሚ ሸክም እንዳይሆኑና ከመንግስት የሚሰጡ እርዳታዎች ዌልፌር ጥገኛ እንዳይሆኑ ለማድረግ መሆኑን ያነጋገርኳቸው የዋሽንግተን ግዛት ጠበቃም የሕግ አማካሪ ዶክተር ቃላብ ካሳዬ ገልጸዋል የሚለው የዶቼ ቬለ ዘገባ ነው። በዚህ መሰረት ከነዚህ የተመረጡ ሀገራት የሚወጡ ስደተኞች ወደ አሜሪካ ከገቡ በኋላ ወዲያውኑ እንደ ምግብ እርዳታ፣ ነጻ ሕክምናና የቤት ክራይ ድጎማም የመንግስት እርዳታዎች ላይ ጥገኛ እንዳይሆኑና በአሜሪካ ኢኮኖሚ ላይ ሸክም እንዳይፈጥሩ መከላከል የነዚህ እገዳዎች ዋና ግብ እንደሆነ እገዳው በሚቆይባቸው ወራትም አመልካቾች ራሳቸውን መቻል እንደሚገባቸው ይህንንም ማረጋገጥ እንደሚችሉ አዲስና ጥብቅ የፋይናንስ መስፈርቶች እንደሚዘጋጁ ተገልጿል። እገዳው ማንን ይመለከታል? ይህ ውሳኔ በውጭ አገር ሆነው የቋሚ ነዋሪነት ቪዛ ሂደታቸውን በሚከታተሉ በርካታ ኢትዮጵያውያን ላይ ቀጥታ ተጽዕኖ ያሳርፋል። የሕግ ባለሙያው ዶክተር ቃላብ እንደገለጹት ውሳኔው በተለይም ከቤተሰብ ጥየቃና ከስራ ጋር በተያያዘ መንገድ ቪዛቸውን በመጠባበቅ ላይ ያሉ ዜጎች ተግባራዊ ይሆንባቸዋል። ያም ሆኖ ገና ለቤተሰብ የስደተኝነት ቪዛ ያመለከቱ ሰዎች ወይም የማመልከቱ ሂደት የጀመሩ ሰዎች ሂደታቸው የሚታየው በስደተኛ ጉዳዮች ቢሮ ስለሆነ ይህም እገዳ ስለማይመለከታቸው ማመልከቻቸውን መቀጠል እንደሚችሉ ተገልጿል። በዋናነት ጉዳያቸው ከስደተኛ ጉዳዮች ቢሮ ጸድቆ ወደ ኤምባሲው ወይም ወደ ብሔራዊ የቪዛ ማዕከል ኤንቪሲ የተላኩ ሰዎች በተለይ የዚህ መመሪያ ዋና ትኩረት መሆናቸውን ዶክተር ቃላብ ይገልጻሉ። እገዳው የማይመለከታቸው እነማን ናቸው የሚለውን ጉዳይ ለመመልከት ወደድን። በሌላ በኩል ለጉብኝት ወይም ቱሪስት ቪዛም፣ ሕክምና፣ ለትምህርትና ለንግድ ጉዳይ የሚሄዱ ተጓዦች እገዳው ይመለከታቸው። በአሜሪካ ውስጥ በቋሚ ነዋሪነት ግሪን ካርድ ባለቤትነት እየኖሩ ያሉ ኢትዮጵያውያን ከነዚህ እገዳዎች ነፃ መሆናቸውን ዶክተር ቃላብ ካሳዬ ይገልጻሉ። እሳቸው እንዳሉት ይህ እገዳ የሀገራት ሕዝብ በጅምላ የሀገር ሸክም ብሎ በመሰየሙ በአድሏዊነትና የውጭ ጉዳይ ሚኒስቴር ከሰጠው ስልጣን በላይ የሆነ እርምጃ ነው በሚል ተከሶ ወደ ፍርድ ቤት የሚያመራበት ዕድል ሰፊ እንደሆነ ግምታቸውን አስቀምጠዋል። እስከዛ ድረስ ግን በዚህ ውሳኔ ተግባራዊነት የጀመሩት ሂደት የተስተጓጎለባቸው ሰዎች ግራ ሳይጋቡ በተጨባጭ ሕግ ምክርና በተረጋገጠ መረጃ ላይ ብቻ እንዲመሰረቱ አሳስበዋል። ይህን ዘገባ ለዶቼ ቬለ አበበ ፈለቀና ዮሐንስ ገብረ እግዚአብሔር እንዲሁም ነጋሽ መሐመድ በዶቼ ቬለ የማህበራዊ ትስስር ገጽ ላይ ያጋሩት መረጃ ነው።